አፍኖ ገሎ እዛው ቤት ውስጥ ጥሎ ቢሄድስ? ነገር ግን ቤተሰብ እንዳያገኝ እዛው ሽንት ቤት ውስጥ ጥሎ መሄድ። ተደውሎ ልጄ መጸዳጃ ቤት ተገኝቷል ተባለ። ገንዘቡን ማስገባት ያለባትንም አካውንት ይሰጣትና በዚህም ገንዘቡን የተባለውን 50 ሺህ ብር ታስገባለች። ናቲ ማለት በቃኛ የታዳጊውን አያት ቤት ተከራይቶ በገባ በ3ኛው ቀን ነበር ይህንን ወንጀል የፈጸመው። በቤታችን ብርሃን ነበረ። እንደዚህ አይነት የ11 ዓመት ሕፃን ልጅ ራሱን በምንም አይነት መንገድ ሊቋቋም የማይችልን ሕፃን አፍኖ ገሎ እዛው ቤት ውስጥ ጥሎ ቢሄድስ? ነገር ግን ቤተሰብ እንዳያገኝ እዛው ሽንት ቤት ውስጥ ጥሎ መሄድ ከሰብአዊነትም ያለፈ አደገኝነት አስቀድሞ ይህን ወንጀል ለመፈጸም መዘጋጀቱን ማቀዱን የሚያሳይ ትልቅ ተግባር። በአበባ የሚመሰሉት ሕፃናት የደስታ ምንጭና የአይን ምግቦች ናቸው። ሲጫወቱ፣ ሲስቁ፣ ሲቦርቁ ለተመለከታቸው ከደስታም የላቀ የሆነ ሊገልጹት የማይቻል ሐሴትን ያጭራሉ። ክፉ ደጉን ያለዩና ተንኰልና ሸር የሌላቸው በመሆናቸው የየዋሃት ምሳሌና መገለጫዎች ናቸው። ብዙ ጨካኝ ልቦችም በእነዚህ የዋህ ፍጡራን ፍቅር ይሸነፋሉ፣ ይገዛሉ፣ ይንበረከካሉ። የነገው የሀገር ተስፋና መጻኢ ዕድል በእነዚህ ሕፃናት ላይ ይወድቃል። ሀገር ቀጣይ ተረካቢ ኖሯት ዘመናትን በክብር ትሻገር ዘንድ ዛሬ ለሕፃናት የምናደርገው ጥበቃ የመሠረት ድንጋይ ነው የሚባለውም ትውልድ አልፎ ትውልድ ሲተካ ታሪክንም ዘመንንም የሚረከቡት እነሱ በመሆናቸው ነው። አልፎ አልፎ በሕፃናት ላይ የሚፈጸም ጥቃትና ወንጀል ዘግንኖ ከሌላው ሁሉ መራር የሚያደርገውም እነዚሁ የዋሃት ፍጡራን ራሳቸውን ለመከላከል የማይችሉ ከመሆናቸው አንጻር ነው። ከቅርብ ጊዜያት ወዲህ በሀገራችን በሕፃናት ላይ የሚፈጸሙ ጥቃቶችና ወንጀሎች በዐይነታቸውም ሆነ በወንጀል ጽዩፍነታቸው እየበረከቱ መጥተው የስጋትና የጭንቀታችን መነሻ በመሆን ላይ ናቸው። የአካልና የመንፈስ ጥቃቱ፣ አስገድዶ መድፈሩና የጭካኔ ተግባሩ ሁሉም በሕፃናት ላይ እየተፈጸመ ነው። የወንጀሉን የመራርነት ደረጃ ተረድቶ የስጋትና የአሳሳቢነት መጠኑን በልኩ ተገንዝቦ ዘላቂ መፍትሔ መስጠት ካልተቻለ ሰንኮፉ በቀላሉ የሚነቀል አይሆንም። የሕፃናት ሰላምና ደህንነት የማይመለከተው የለምና ከትንሽ እስከ ትልቅ፣ ከልጅ እስከ አዋቂ፣ ከላይ እስከ ታች ተባብሮ በአንድ ልብ መክሮና በአንድ አፍ ተናግሮ መቋጫ ካልተበጀለት በስተቀር ወንጀሉ ከአሳሳቢነትም አልፎ የሀገር የሰላም ጸር መሆኑ አይቀርም። አሁንማ እንደ ፋሽን የተያዘው ሕፃናትን አግቶ እንደ ገቢ ምንጭ የመጠቀም ጸያፍ ተግባር የብዙዎች የራስ ምታትና የጓዳ ችግር እስከ መሆን ደርሷል። ሰው በአበባው ወላድ በተስፋውና በሥጋ ቁራጩ አይደራደርም፣ አይከራከርም የሚል ግምገማ ያላቸው ፍቅረ ንዋይ ያናወዛቸውና ያሰከራቸው ሕፃናትን አግተው ከማስጨነቅና ከማሰቃየት ባለፈ ሁኔታ ሕይወታቸውን እስከ መንጠቅ አጋንንታዊ ተግባር እስከ መፈጸም ደርሰዋል። ችግሩን በልኩ ተገንዝቦ ወንጀሉን በመጠኑ ተረድቶ መቋጫ የሆነ እርምጃ መውሰድ ካልተቻለ ልንከላከላቸው እንዳልቻልናቸው ወንጀሎች ጠጥረው ገንትረውና አጥንት አውጥተው ከቤተሰብ አልፎ የሀገር ራስ ምታት መሆናቸው አይቀርም።
ይህን ሁሉ መግቢያዬ ማለታችን ምስጢሩ ከጥቂት ወራት በፊት አርባ ምንጭ ውስጥ ተከስቶም የብዙዎች እንባ እስካሁን መድረቅ ያልቻለበትን አሰቃቂ ወንጀል ተግባርን ዘግበን ወንጀሉ የደረሰበትን ደረጃ ለማሳየት ስለፈለግን ነው። አሳዛኙ መርዶ በአርባ ምንጭ ከተማ ከተነገረና ከተሰማ ሀገር ካለቀሰና ምን ጉድ በጣብን ብሎ ከተወያየ እነሆ ጥቂት ጊዜያት ተቆጠሩ። ይሁን እንጂ ዛሬም የዘመድ አዝማድ የወላጅ የጎረቤት እንባ ደርቋል ለማለት አይቻልም። የ10 ዓመቱ ናቲ በብዙዎች ልብ ዛሬም አለ። በተለይ ወጣቶቹ እናትና አባት የባህር ልጃቸውን ነውና የተነጠቁት ጎጆአቸው ጨለማ እንደዋጠውና በእንባ ውስጥ እንዳሉ ዛሬም አሉ። ሐዘን ጨለማ ነው ቤታችንን የወረረው። ተደውሎ ልጅ መጸዳጃ ቤት ተገኝቷል ተባለ። የ10 ዓመቱ ናትናኤል የአያቱን ቤት የተከራየውን መምህር በንጹሕ የልጅነት ልቡ የቀረበው በጥቂት ቀናት ውስጥ ነበር። አብረው ሲታዩ ለጠየቀ ሁሉ የአካባቢ ሳይንስ መምህሬ ነው ብሎ ያስተዋውቀዋል። ምንም የማያውቀው ታዳጊ መምህሬ ነው ብሎ ባመነው ተከዳና ከሰው ልጅ ባህሪ ፍጹም ባፈነገጠ ሁኔታ አሰቃቂ ወንጀል ከተፈጸመበት ጥቂት ወራት ተቆጠሩ። ከፖሊስ መዝገብ ለመረዳት እንደቻልነው መምህሩ ምንም እንኳን ሥራው መምህርነት ይሁን እንጂ ወንጀልን ዓላማ ባደረገ ሕፃናትን አግቶ ወደ ሀብት ማማ መድረስን ባቀደ ገንዘብ ለማግኘት የማይፈጽመው የወንጀል አይነት በሌለ አረመኔ ታዳጊው ናቲ ሕይወቱ ካለፈ ወራት ተቆጠሩ። በትምህርቱ የተመሰገነው በጸባዩ የተወደደው የቤተሰቦቹ የሳቅና የጨዋታ ምንጭ የነበረው ታዳጊ ባላሰበው ሁኔታ ባረመኔ አጋች እጅ ከወደቀና በጊዜው የሚደርስለት አጥቶ ሕይወቱ ካለፈ ወራት ተቆጠሩ። ናቲ ማለት በቃኛ እስካሁን በጣም አበከብዶኛል። አረመኔው ወንጀለኛ ለተጠናወተው አፍቅሮተ ንዋይ ዕቅዱ መሳካት የታዳጊውን አያት ቤት ተከራይቶ በገባ በሦስተኛው ቀን ነበር ይህንን ወንጀል የፈጸመው። መምህር ነኝ በማለቱ የትውልድ ፈጣሪ ነው ተብሎ ስለታመነ የአያቱን ቤት ለመከራየት ብዙም ችግር አልገጠመውም። ግን በጥቂት ቀናት ውስጥ ሳይታሰብ ታዳጊው ናትናኤል አያቴ ጋ ብሎ እንደወጣ ሳይመለስ ቀረም። ለአያቱ ልዩ ፍቅር እንዳለው የሚነገርለት ናቲ ያለ ልምዱ እንደወጣ ሰዓታት አለፉ። የት እንደገባ ሳይታወቅ የመጥፋቱ ዜና ለፖሊስ ደረሰ። ሟች ሕፃን ናትናኤል ማይክል የተባለ ጠፍቷል እና የጠፋበት አድራሻ አይታወቅም። አግተው ሰው በገንዘብ ወደ መደራደር ሄዷል የሚል ጥቆማ ደረሰን። ሕፃኑ የጠፋው ህዳር 3 2018 ዓ.ም ነው። ከ10 ሰዓት በኋላ የጠፋ ከመሆኑ ጋር ተያይዞ ቤተሰብ፣ ዘመድ አዝማድ፣ ጎረቤት ሁሉ ሲፈልጉ እንደቆዩ በዚህም ሳያገኙት እንደመሸና ምሽቱንም ጭምር ሲፈልጉ ያደሩ መሆናቸውንና በቀን 4 ጠዋት ላይ በለመዱት መልኩ ያው ፍለጋ ላይ በነበሩ ሰዓት ሕፃኑን ሳያገኙ በመቅረታቸው ከጎረቤት ጋር ጭምር አንድ ላይ ሆነው በሃይማኖታዊም በዓለማዊም አይነት ሕሳቤ ሕፃኑን የማግኘት ፍላጎት ስላላቸው ተሰብስቦ በአንድ ላይ ጸሎት እናድርግ በማለት በሚጸልዩበት ሰዓት ለሟች እናት ስልክ ይደወልላታል። ስልክ ይደወልላትና ገንዘብ አስገቢ፣ የጠፋው ልጅሽ እኔ ጋ ነው ያለው የሚል መረጃ ይደርሳታል። በዚህም ተደናግጣ ወዲያውኑ ገንዘቡን ለማስገባት ትሯሯጣለች። ገንዘቡን ማስገባት ያለባትንም አካውንት ይሰጣትና በዚህም ገንዘቡን የተባለውን 50 ሺህ ብር ታስገባለች። ካስገባች በኋላ ልክ የገንዘቡ መግባት እንደተረጋገጠ የስልክ ልውውጡ ይቋረጣል። ከዚህ በኋላ ነበር የሟች እናት ወደ ፖሊስ ሮጣ የመጣችው። የሟች እናት ቀደም ሲል ገንዘቡንም ከማስገባቷ በፊት
ህፃኑም እንደጠፋ በመጀመሪያው ቀን ለፖሊስ ጥቆማ ብትሰጥና ህብረተሰቡ እንደዚሁ ለፖሊስ ጥቆማ ቢያደርስ ኖሮ ቀደም ሲል ፖሊስ ብዙ ስራዎችን ይሰራ ነበር። እናም የ10 ዓመቱ ናቲ አስተማሪ ብሎ ባመነው አጋች በቁጥጥር ስር ውሎ ይሰቃይ ጀመር። ለዚህ መሰል ወንጀል አዲስ የሆነውና የሁሉንም ልጅ እንደ ልጁ የሚቆጥረው የአርባ ምንጭ ነዋሪ በከፍተኛ ድንጋጤ ውስጥ ወደቀ። በእነዚህ የጭንቅ ሰዓታት መካከል ለእናት አንድ ስልክ ተደወለና አጋቹ 50,000 ብር ከተሰጠው ታዳጊውን እንደሚያስረክብም ገለጸ። ገንዘቡ ከየትም ተብሎ ተሰብስቦ ተላከለት። ታዳጊ ናቲ ግን ሊገኝ አልቻለም። ማሊያ ነበር ያደረገው። ያንን ማሊያ የሚመስል ህፃናትን ባየው ቁጥር የሮጥኩ ሲሆን እንደሚዬ ሄጄ ሮጬ ሳያው ሌላ ህፃን ይሆናል። ከዛ አንተን የሚመስል ይሄንን ማሊያ የሚመስል ህፃን ያደረገ ልጅ አይተዋል እያልኩ ጠይቃለሁ የማገኘውን ህፃን ሁሉ። በዛን ሰዓት ህፃናቱን እያዩ ይደነግጡ ነበርና ከዛ እንዲህ እያልኩ ሲሄድ አንዲት ሴት ጎረቤት የእናቴ ጎረቤት ትከተለኝ ነበርና እስኪ ቤትሽ ግቢና ለእግዚአብሔር ጸልይ፣ በቃ ወደቂና ልጄን አስገኝልኝ በይ። ይሄ ሁሉ ህዝብ ይፈልገዋል፣ ይሄ ሁሉ ህዝብ እየፈለገው፣ አንቺ ግን ቤትሽ ግቢና እስኪ እግዚአብሔር ሆይ ልጄን አስገኝልኝ ብለሽ ቤትሽ ግቢና እስቲ ለእግዚአብሔር ወድቀሽ ጸልይ ትልኛለች። በዛ ሰዓት እሺ ብዬ ቤቴ ስገባ ሰው ፍለጋ ላይ ነው። ቤቴ ስገባ ከኋላ እኔን ተከትለው አይተው የሚመጡ ሰዎች ነበሩና ልክ ቤቴ ገብቼ እግዚአብሔር ልጄ የት ገባ ነው ምለው ጠፍቶ ከዚህ በፊት የትም ከአያቶቹ ቤት ወጥቶ አያውቅም። የት ሄደ ብዬ ነው እኔ የምቀመጠው? ጌታ ሆይ ምን ትለኛለህ ብዬ ቤቴ ገብቼ ለእኔ ጸልዩ ነበር ከኋላ ተከትለው የገቡ ህዝብ። በዛ ሰዓት ልክ ተንበርክኬ ያለው ስልክ ይደወላል። ስልክ ሲደወል ሰዓቱ 3:28 ይላል። ስልኩ ሲደወል ህዝቡ እዚሁ ሴራሚኩ ላይ በቃ ተደፍቶ ያለቅሳል። ልጇን ስጣት ባክን ጌታ ሆይ እያለ በሚያለቅስበት ሰዓት እኔ በጓሮ ሾልኬ ወጣሁ። ስልኩን አነሳው። ስልኩን ሳነሳ ልጅ ጠፍቶብሻል እንዴ የሚል ድምጽ ሰማሁ። ደነገጥኩና አዎ አልኩ። አዎ ስል ትሰምኛለሽ አለ። አቤት ስል ልጅሽ እኔ ጋ ነው ያለው። አሁን በ20 ደቂቃ ውስጥ 50,000 ብር ማግኘት ትችያለሽ እንዴ አለኝ። 50,000 ብር ማግኘት ትችያለሽ እንዴ ሲለኝ አሁን እጄ ላይ የለም ግን ከየትም ብዬ አመጣለሁ ስል አሁኑኑ 20 ደቂቃ ሰጥቼሻለሁ፣ 50,000 ብር አካውንቱን ልክልሻለሁ፣ በዛ አካውንት 50,000 ብር የምታስገቢ ከሆነ ልጅሽን ለቅሻለሁ፣ ልጅሽ እኔ ጋ ነው ያለው ሲለኝ እሺ አልኩ። በተደጋጋሚ ስልኩ ይደወል ነበር እና አነሳው። ህዝቡ ቆሞ እየሰማ ባለበት የት ነው ያለሽው? ብሩን አገኘሽ አለኝ። አዎ ስለው አሁኑኑ አካውንት ልኬልሻለሁ፣ በዛ አካውንት ዳግም ሽመልስ እባላለሁ፣ አሁን አካውንቱን እልክልሻለሁ፣ በዛ አካውንት ብሩን ታስገቢያለሽ። እሺ አልኩት። ከዛ ምን ይሻላል ብሩን አስገባው አባቴን ሲለው ቆይ ቅድሚያ ጣቢያ ሄደን ያለውን ነገር እናሳውቅና መተን እናስገባለን አለ። ቀጥታ ወደ ጣቢያ ሄድን። አርባ ምንጭ ፖሊስ ጣቢያ ስንሄድ እዛው እያለ እንደገና ይደውላል። ፖሊሶችን ባሉበት ህዝቡን ባለበት ላውድ ነው ስልኩ ይሰማል። አነሳው። ልታደርጊ የምትሆን እንቅስቃሴ እየሰማው ነው። መጀመሪያ 50,000 ብሩን ከማስገባትሽ በፊት
10,000 ብር ትራንስፈር አድርጊና ከዛ እሱ ብሩን ሊያወጣ ሲሄድ እንደዚህ እሱን ማሳገት ትችያለሽ የምትል ሴት የሆነች ሴት ከጎኔ ሆና ስታወራ ለካ ስልኩ ክፍት ሆኖ ይሰማል። በዛን ሰዓት እኔ ስልክ መዝጋቴን ትዝ አላለኝም። በጣም አይምሮ እንትን ብሎ ስለነበር ከዛ መልሶ ደወለ። ልታደርጊ ያለውን እንቅስቃሴ የሰማው ነው ሰምቼልሻለሁ ሲለኝ እሺ ምንም ነገር አላደርግም። ትሰምኛለሽ አለ። አቤት ስለው ሰፈርሽ ያለውን ትልቁን ዲሽ ታውቂያለሽ አይደል አለ። አዎ ስለው አንገቱን ቆርጬልሽ ነው እዛው ምጥለው ሕፃኑን አለ። በቃ ምንም አይነት እርምጃ ሳልወስድ አባቴን አለቀስኩና ብሩ ይግባ ሕፃኑን እንዲያደርጋለሁ እያለ ነው አልኩት። በቃ እሻልና ለፖሊስ ያለውን ነገር ካሰማም በኋላ ቀጥታ ባንክ ቤት እስክደርስ ራሱ ፋታ አልሰጠም ስልኩ። የት ደረሽ ያለ በየደቂቃው ይደውላል። ባንክ ቤት ስደርስ ስልኩ ሳነሳ ቆይ ቴክስቱ ላይ ያለውን የባንክ አካውንት አውጥቼ እስክጽፍ ጠብቀኝ ስል አይ እስክጽፊ እንኳን አልጠብቅም እዛው ጆሮሽ ላይ እንዳለ እኔ ነግርሻለሁ ሲለኝ የባንክ አካውንቱ ከጎኔ ያለው ወንድሜ ይጽፋል። እሱ እየነገረ በላውድ እሱ እየነገረ በባንክ አካውንቱ ተጽፎ 50,000 ብሩ ይላክለታል። ልክ እንዳስገባሽ የልጅሽን ድምፅ አሰማሻለሁ አለኝ። እሺ ብዬ ልክ ብሩ ከገባ በኋላ አሁንስ የልጄን ድምፅ አታሰማኝም አልኩት። ቆይ ላረጋግጥ አለኝ። እንደገና ላረጋግጥ ሲለኝ እሺ አልኩት። ትንሽ ደቂቃ አሁንም ጠብቄ ስደውልለት ስልኩ ተዘጋ። በአርባ ምንጭ ዙሪያ ወረዳ ፍርድ ቤት ትዕዛዝ ወሰድንና ይህን ገንዘብ ለማንቀሳቀስ ወይም ለማውጣት ከዚህ አካውንት ላይ ለማውጣት የሚመጣ አካል ካለ ወዲያውኑ ለህግ እንድታሳውቁ የሚል ሰርኩላር ደብዳቤ በፍርድ ቤት ትዕዛዝ ወሰድንና በባንኩ አማካኝነት ደብዳቤውን በተነን። በዛሽ ቅጽበት ውስጥ እናቴው ገንዘቡን አስገብታለች። በዛሽ ቅጽበት ውስጥ ገንዘቡ ወጣ። ድንጋጤና ሐዘኑ የሁሉም ሆነ። 50,000 ብሩን የወሰደው አጋች ብሩ ከደረሰው በኋላ ስልኩ ተዘጋ። ፖሊስ መረጃው ከደረሰው ጊዜ ጀምሮ ሁሉንም የጸጥታ ኃይሎች በማደራጀት መፈለግና አጋቹን ወደ ማደን ገባ። ማን ይሄን ስራ ቢያሳካ ውጤታማ ሊሆን ይችላል የሚለውን ነገር በማሰብ ከመርማሪዎች ጋር በማቀናጀት ሌሎችን የመረጃ አካላትን በማሰማራት ብሔራዊ ደህንነቶች ጋር በማቀናጀት ይህ ሕፃን የት ሊደርስ ይችላል፣ ማን ነው ሊያግት የሚችለው የሚለውን ነገር ስራ ስምሪት ሰጥተናል። በኋላ ላይ ገንዘቡ ከገባ በኋላ ወደ ፖሊስ ይመጣል። ፖሊስም ይህንን መረጃ እንደወሰደ ወዲያውኑ በቡድን ተደራጅቶ ከዞን ከከተማም አቃቤ ሕግ ጋር ጭምር በመሆን ይህንን ገንዘብ ገቢ ያደረገው ማን ነው፣ ሕፃኑንስ ያገተው ወይም የሰወረው ማን ነው የሚለውን ምርመራ ውስጥ ነው የተገባው። ከዚህም ጋር ተያይዞ ገንዘቡን ገቢ የሆነበትን አካውንት ወዲያውኑ በፍርድ ቤት ትዕዛዝ በመውሰድ ከፍርድ ቤት ትዕዛዙ ጋር ወደ ባንክ በመሄድ ስራዎች ተሰርተዋል። ነገር ግን የገንዘቡ የገባበት አካል እዚህ አካባቢ አለመኖሩን ሌላ አካባቢ ላይ ያለ ሰው ከመሆኑ ጋር ተያይዞ ስራዎች በጥልቀት መሰራት ስላለባቸው ቀጥታ የምርመራ ስራውን ሟች ጠፋ የተባለበት አካባቢ ላይ ፖሊስ እንቅስቃሴ አድርጓል። ይህንንም እንቅስቃሴ ፖሊስ በማድረግ እዛ አካባቢ ሕፃኑን ቀደም ሲል ያየው ማን ነው፣ ከማን ጋር አይቶታል የሚል ምርመራ ነበር የተጀመረው። ድርጊቱ የማይታወቅ ሆነና በከተማው ውስጥ የሕዝብ ቁጣን ቀሰቀሰ። ወንጀለኛው አጋች በሕፃኑ አያት ቤት ተከራይቶ የሚኖር ወንጀል የተጠናወተው ሰው መሆኑ ታወቀ። የአሁን ፍርደኛ የሆነው ሟችን ቀደም ሲል አግኝቶት በር ላይ ሲያናግረው እንደነበረ፣ በሟች አያት ግቢ ተከራይቶ የሚኖር ቅርብ ጊዜ ከገባ ሳምንት ጊዜው በሚሆን ውስጥ በሟች አያት ግቢ ውስጥ ተከራይቶ ያለ፣ እንዲሁም ቤተሰቦቹ ሕፃኑን በሚፈልጉ ሰዓት ጭምር ቆሞ ሲመለከት እንደነበረ በር ላይ አንድ የኛ ማስረጃ እንደገለጸችው፣ እንዲሁም ይህንን ሕፃን ከአንተ ጋር ቆሞ አይቻል ነበረ እንዴ ብላ ስትጠይቀው እኔ መምህሩ ነኝ ብሎ ምላሽ መስጠቱንም ጥቆማ ከመስጠቷ ጋር ተያይዞ ያም ተጠርጣሪ ደግሞ
ሕፃኑን ገሎ ከጣለ በኋላ ከአካባቢው የተሰወረና የጠፋ በመሆኑ እንዴትስ ሊጠፋ ቻለ፣ ወዴትስ ሄደ የሚለውን መረጃ ጭምር በመያዝ ከነማን ጋር ይገናኝ ነበር፣ ከነማን ጋር ይተዋወቅ ነበር የሚለውን መረጃዎችን በመያዝ በየአቅጣጫው ፖሊስ ተጠርጣሪውን ፍለጋ ተሰማርቷል። ይህ ግለሰብ ወይም በግድያ ወንጀል ተጠርጥሮ ውሳኔ ያገኘው ግለሰብ ከቤት አካባቢ መሰወሩ አለመኖሩ ለመጠየቅም ምቹ ካለመሆኑ የተነሳ ተከራይ በአንድ ሳምንት እድሜ ውስጥ ነበር የሟች አያት ቤት የተከራየው ቤቱን ማለት ነው። ይህን ቤት ተከራይቶ የነበረው ካለመኖሩ የተነሳ ጥርጣሬው ወደዛ እንዲያጋድል አድርጓል። ነገር ግን በዛን ሰዓት ቪዥን ትምህርት ቤት የሚባል እዛ በሟች ሕፃን አያት ቤት አጠገብ የነበረ ትምህርት ቤት እዛ ተቀጥሮ ነበር የሚል ጥቆማዎች ደርሶን ስለነበር እንዴት እንደተቀጠረ ለማጣራት ሙከራ አድርገናል። ከዛ ጋር ተያይዞ ያው ትምህርት ቤቱም እንዳሰናበተው መሟላት የሚገባቸው ነገሮች ካለመሟላታቸው አንጻር ከዛ ጋር ተያይዞ እንዳሰናበተው ጥቆማ ሰጡን። ለሱም ተያዥ የሆነ ሰው ማን ነው የሚለውን ደግሞ ፍለጋ ጀመር። ተያዥ የሆነውን ሰው ጥቆማ ሲሰጡ ያንንም ሰው ለማጣራት ሙከራ አድርገናል። ከዛ ጋር ተያይዞ የሱን አድራሻ ማፈላለግ ላይ ነው ጥረት ያደረግነው። ስናርግ ሟች ሕፃንን አግቶ ቤት ውስጥ በማስቀመጥና ከዛም ወጥቶ ተመልሶ እንደገና ወደ ቤት ገብቶ ሕይወቱን እንዳጠፋው ለመሰወር ጥረት አድርጓል። እኔ ቤት እዚህ ጎረቤት ነኝ። 10 ሰዓት አካባቢ እኔ የሆነ ቦታ ሄጄ ስመጣ ልጁ እሱን ሟቹንና ትንሽ እህቱን ቆሞ ያናግራል። እንደዚህ ጥቁር መለዮ ለብሶ ከዛ ባባ ብዬ ስል ወይ አለና ማን ነው የስል አስተማሪ ነው አለ። ልጅቷን ትንሿን ጨብጬ ስል ልጅቷ እጇ ወደ ኋላ አድርገት አንተ ማን ከየት መጣ ስል እኔ አስተማሪያቸው ነኝ እዚህ ግቢ ነኝ አለ ሲል እንዴት ይቸገባው። ሳምንት ቀጣዩን ክፍል ይዘን እንቀርባለን።